ጊዜ እንደ ቀስት ይወናጨፋል። እንዳያመልጠን መፍቀን ያስፈልጋል። ስለኛ ከጠየቁን ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በመሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አቅርበናል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት። በጊዜ ግቡ። በዚህ ክረምት ይላል የማጥቃት እርምጃ ለመውሰድ ኦፕሬሽን ለመስራት ኦልሞስት እያሰቡ ነው ያሉት። እንግዲህ ተገቢ የሆነ ጥናት ዝግጅት ምናምን ነገር ኦልሞስት አልቋል ማለት ይቻላል። እና ያሉት ነገር ምንድነው? ጦርነቱ በዚህ ክረምት ውስጥ ይጀምራል እና መነጋገሪያ ለመሆኑ ትንሽ የገረመኝ አንድ ከዚህ አንጻር ነው። ወይስ የነበረው አይነት ሁኔታ በጣም እንድንጠብቀው አድርጎናል? ለዛ ነው ራሱ መንግስትም ይሄንን ነገር ሲለው ብዙም ያልደነቀ ወይም ደግሞ መረጃውን በሚገባ አልተሰራጨ ሁሉም ሊሆን ይችላል፣ አላውቅም። ነገር ግን መንግስትም በዚህ ክረምት ጦርነት እንደሚጀምር አስቦ ተዘጋጅቷል። ባለፈው ከተቃዋሚ ፓርቲዎች ጋር ጠቅላይ ሚኒስትሩ በነበራቸው ግንኙነት ወቅት ውይይት ወቅት በአብዛኛው ስለ ትግራይ ተጠይቀው የመለሱት ምላሽ ብዙ አይተነዋል። ግን አስተውላችሁ ከነበረ አንዳንድ ይህ ህገ መንግስታዊ ልምምዶች እንዳሉ እናውቃለን የሚል ነገሩን በጣም አቅልሎ የማየት አይነት ነገር ነበረ። በእኔ ደግሞ በዛ ደረጃ የሚቀል አይደለም ጉዳዩ። ከቲፒኤልኤፍ አንጻር ብቻ ከታየ ኦፍኮርስ ማቅረቡ ተገቢ ሊሆን ይችላል። አንዳንድ ጊዜም በጣም ተካብዶ መታየት የሌለበትን ነገር አከብዶ ማየትም ነገሩ ከሚጠይቀው በላይ ዝግጅት ማድረግም ለስህተት ይዳርጋል እና በልኩ ነው መዘጋጀትም ምንም በልኩ ነው። የቲፒኤልኤፍ ብቻውን ቢሆን ዶክተር ደብረጽዮን እና ሰራዊታቸው ብቻውን ቢሆን ያሉት ነገር ሊገልጹ ይችላል። ነገር ግን የኤርትራን መንግስት ይዞ ነው የሚመጣው። ከኤርትራ መንግስት ደግሞ በስተጀርባ ሌሎች አካላቶችም የሚረዱ በቀጥታም ባይሆን በተለያየ አይነት መንገድ ጦርነቱን ሊያስቀጥል የሚችል ትብብር የሚያደርጉ ትልልቅ ሀገራቶች መኖራቸው አይቀር ነው። በዛ ደረጃ መገለጹ ትንሽ ገርሞኝ ነበር። አሁን የውጭ ጉዳይ ሚኒስቴር ደብዳቤ ላይ ግን እንደማየው ግን ከሆነ በደንብ አግዝፎ ነው የሚያየው። እንደውም ቲፒኤልኤፍ የኤርትራ መንግስት እና ሌሎች ታጣቂዎች በጋራ የሚያደርጉት ነው ማለት በዚህ ደረጃ ተዘጋጅተዋል፣ ወደ ጦርነት ለመግባት ተዘጋጅተዋል። እና የሆነ አንድ አካል ብቻ አይደለም፣ ውስጥ ፋኖ አለ፣ ምናልባትም ኦላም ይኖራል፣ ቲፒኤልኤፍ አለ፣ እንደዚሁም ደግሞ የኤርትራ መንግስት እና ትንሽ ገዘፍ ያለ ስብስብ ነገር ነው። በዛ ደረጃ ማየቱ አይ ቲንክ ስለ ዝግጅቱም ይነግራል። በዚህ ልክ ነው የማየው ካለ በዛ ልክ ነው የተዘጋጀ ያለው ማለት ነው። እያየው ከሆነ በዚህ ልክ አውቀዋለሁ ነገሩን ካለ በዛው ልክ መዘጋጀቱ የማይቀር ነውና ትንሽ በልኩ ጉዳዩን ያየው ስለመሆኑ ይሄ የውጭ ጉዳይ ሚኒስቴር ደብዳቤ ያሳያል። እና እንግዲህ ዝግጅት አለ ብለን ልናልፈው እንችላለን፣ አናውቅም። በኢትዮጵያ መንግስት በኩል ግን እንዳለ እየነገረን ነው ማለት ይቻላል። አሁን ከዚህ ጋር ተያይዞ መጠየቅ ያለብን ነገር እነዚህ አራቱም ወይም ሶስቱ የተጠሩት ማለት ነው አንድ ላይ ነው ወይ ጦርነቱን የሚጀምሩት የሚለው ነው። አይ ቲንክ ትንሽ ሊያነጋግር የሚችለው ማን
ለምን ዓላማ በየት በኩል ይጀምረዋል የሚለውን ጥያቄ አይ ቲንክ ከዚህ አንጻር ያነሳ ነው። መቼ የሚለውን አይ ቲንክ የመለስን ይመስለኛል። በዚህ ክረምት እውነት ነው አንድ ኦፕሬሽን ይሄ የመብረቃዊ ጥቃት የሚባለው አይነት ነገር ለማድረግ ታስቧል። እንግዲህ ሰኔ መጨረሻው ወይንም ደግሞ ሐምሌ መግቢያ አካባቢ መሀል ላይ አናውቅም። ብቻ ክረምት ነው የተመረጠው። ክረምት የሚመረጥበት የራሱ የሆነ ምክንያት አለው። ያ ምክንያት ምንድነው? ትንሽ አየሩ ደንገዝገዝ ስለሚል፣ ደመና ስለሚኖር፣ ጭጋግ ስለሚኖር ለአየር ጥቃት ትንሽ አስቸጋሪ ነው። ወይም ደግሞ አየር ኃይልን በጋ ላይ መጠቀም በሚቻልበት አይነት ልክ ኢፌክቲቭሊ መጠቀም አይቻልም። ድሮንን በተለይ የኢትዮጵያ መንግስት ደግሞ አለኝ ብሎ በጣም የሚተማመንበት እና የጦርነቱን ሂደት ይቀይራል ተብሎ የሚታሰበው እነዚህ ታጠቃቸው ድሮን ምናምን የመሳሰሉት ነገሮች ናቸው። እውነትም ነው። የባለፈውንም የትግራይ ጦርነት የቀየሩት እነዚህ ድሮኖች ናቸው። ብቻም ባይሆኑም ማለት ነው። የጠቅላይ ሚኒስትር አብይ አህመድ መዝመት ራሱን የቻለ የጦርነቱን ባህሪ የቀየረ ጉዳይ ነበር። ያው ይሄንን አያነሱትም አንዳንዶች ስለማይወዱት ነው። ግን የጠቅላይ ሚኒስትሩ መዝመት ትልቅ ሚና ነበረው። ትልቅ መነቃቃት ፈጥሮ ነበር። ድሮኖቹም እንደዚሁ ማለት ነው። ክረምቱ የተመረጠው ከዚህ አንጻር ነው። እነዚህን ነገሮች ውጤታማ በሆነ አይነት መልኩ መጠቀም የማይቻልበት ወቅት ክረምት ነው ተብሎ ስለሚታሰብ ነው እና በኤርትራም በኩል በቲፒኤልኤፍም በፋኖም በኩል እነዚህን የጦር መሳሪያዎች መከላከል የሚያስችል መሳሪያ እጅ ላይ የለም በበቂ ሁኔታ ማለት ነው። ከዛ አኳያ ክረምትን ተመራጭ ማድረጉ የተሻለ ነው የሚሆነው እና ክረምት የተመረጠበት ምክንያት ያ ነው። መቼ ነው የሚለው አይ ቲንክ በዚህ የተመለሰ ይመስለኛል። እነማን ናቸው ያንን የሚያደርጉት የሚለው የመጀመሪያውን የሚጀምረው ቲፒኤልኤፍ ነው። እነ ዶክተር ደብረጽዮን ወይንም እነ ጄኔራል ታደሰ ወረደ እንዳልኳችሁ አሁን ያመፀው ጊዜያዊ መንግስቱ ነው አጠቃላይ አመፅ ውስጥ ይገባል። ስለዚህ እነ ጄኔራል ታደሰ ወረደ ጦርነቱን ይጀምሩታል በዚህ ክረምት ውስጥ ተብሎ ይጠበቃል። ለዛም ተገቢ የሆነ ዝግጅት አድርገዋል። በጣም ውስን ሚዲያዎች ይህንን ነገር ሲያወሩት ሰምቻለሁ። በዚህም ልክ ያወሩት አላውቅም፣ ግን በቂ ዝግጅት እንዳለ እኔ ትንሽ ነግሬያችሁ ነበር። የሚጀምረው በወልቃይት ጠገዴ ሰቲት ሁመራ የሚባለው እነሱ የምዕራብ ትግራይ የሚሉት ማለት በዛ በኩል ነው ጦርነቱ ይጀመራል ተብሎ የሚታሰበው። ያሉም ግዙፍ ሊባሉ የሚችሉ ዝግጅቶችን በዛ በኩል ያሉት። የአካባቢ የተመረጠበት ዋነኛው ምክንያት ግልጽ ነው። አንደኛ ነገር የአካባቢ ትንሽ አስቸጋሪ መሰለኝ። አካባቢው የተራራ ምናምን እንዲበዛዋል ይመስለኛል። ሜዳማ ብቻ አይመስለኝም። እንደዛ ከሆነ ትንሽ ከአየር ጥቃትም ማምለጥ የሚቻልበት ሁኔታ ይኖራል። አንድ ግን ዋነኛው ነገር ግን ዞሮ ለህዝቡ ቃል እየገቡለት ያሉትና ለጦርነቱ ህዝባዊ ኮዝ የፈጠሩት ከዚህ አካባቢ ጋር በተያያዘ እነዚህ አካባቢዎች ላይ ተፈናቃዮች እንዳይመለሱ መንግስት አድርጓል። ስለዚህ በኃይል እንሄዳለን በሚለው ቃል በቃል የህወሓቱ ምክትል ሊቀመንበር አሁን ያለው የጊዜያዊ መንግስት ምክትል ፕሬዝዳንት አቶ አማኑኤል አሰፋ ያለው ነገር ሰላማዊ ምናምን ነገር እንከተላለን ማለት ክብራችንንም ግዛታችንንም ስናጣ በዛው አይነት መንገድ እንሄዳለን ማለት አይደለም የሚል በቃል የተናገረው ነው።
ባለፈው እንዳልኳችሁ ለጦርነቱ ህዝባዊ ኮዝ ለመፍጠር ሲሉ ተፈናቃዮቹን ይጠቀሙባቸዋል። ተፈናቃዮቹ የሚመለሱት እዛ አካባቢ። በነገራችን ላይ ትናንትና እነ ጌታቸው ረዳ ወደ አካባቢው ሄደው ከህዝቡ ጋር ውይይት ያደረጉበት አንዱ ምክንያት ይሄንን ትግራይ ውስጥ የሰሩትን ፕሮፓጋንዳ ለማክሸፍ በሚል ተፈናቃዮችን ለመመለስ በቂ የሆነ ዝግጅት አለ፣ ፍላጎት አለ። ፍላጎታችሁ ተፈናቃይ መመለስ ከሆነ መመለስ የሚቻልበት አይነት ሁኔታ ተነጋግረናል። በነገራችን ላይ ከዚህ በኋላም የተወሰኑ ስራዎችን ታያላችሁ እዛ አካባቢ ላይ። ተፈናቃዮችን የመመለስ ፍላጎት ከሆነ አስፈላጊው ነገሮች ሁሉ ተደርገዋል፣ ፍላጎትም አለ። የተፈናቃዮቹንም የደህንነት ሁኔታ ዋስትና ሊሰጥ የሚችል አካል አለ። ስለዚህ መምጣት ይቻላል በሚል ራሱ ቲፒኤልኤፍ እዛ ትግራይ ውስጥ የፈጠረውን ከተፈናቃዮች ጋር በተያያዘ ያን ፕሮፓጋንዳ ለመምታትም ጭምር ነው እና አንዳንዶች በግራም በቀኝም ሲያጣድፉት የነበሩ የትናንቱ መድረክ ከዛ አንጻር ሁለቱም በትግራይ በኩል ያሉት እነ ጌታቸው ረዳ፣ በአማራ ክልል በኩል ደግሞ ያሉት በተለይ ለአካባቢው ቅርበት የሌላቸው በቀጥታ የማይመለከታቸው አካላቶች፣ በተለይ ይህንን አካባቢ ሸጠዋል ተብሎ የሚታሙ የፋኖ አደረጃጀቶችን የሚደግፉ አካላቶች ይኸው ከወያኔ ጋር ንግግር ጀመራችሁ አይደል እያሉ መሬቱ ሊሰጥ ነው፣ ድሮም ፌዴራል መንግስትን ማመን ምናምን የሚል አይነት ነገር እየተሰራበት እንደሆነ አይቻለሁ። ጥርጣሬ የመፍጠር አይነት ነገር አይቻለሁ። በተለይ አቶ ጌታቸው ረዳን ንግግር ሌላ ትርጉም ለመስጠት መሞከር። አቶ ጌታቸው ረዳ እኔ ወልቃይት ላይ ያለው ጥያቄ ኢኮኖሚያዊ ነው ብዬ ነው የማስበው፣ እናንተ ግን ከማንነት ጋር ከወሰን ጋር የተያዘ ጥያቄ ያላችሁ ካላችሁ ደግሞ በዛው ታይቶ በህግ በሰላማዊ መንገድ መፈታት አለበት ብዬ አምናለሁኝ ያለው። በእምነት ደረጃ ልዩነት አለ። ይሄንን ሌላ ትርጉም ለመስጠት ሲሞከር እያየሁ ነው። ጥርጣሬ ለመፍጠር የሚደረጉ ጥረቶች እያየሁ ነው። ምክንያቱም እዛ ትግራይ ውስጥ የተነዛውን ፕሮፓጋንዳ ሊመታ የሚችል ጉዳይ ስለሆነ ማለት የፌዴራል መንግስት የማያውቀው ፕሮግራም አይደለም እና ትናንትና አይገናኙም ተብሎ የሚታሰቡ ሰዎች በጋራ ጉዳዮቻቸው ላይ ሊያወሩ ተገናኙ። ተፈናቃይ ለመመለስ እናንተ እንዴት ለእናንተ ስትገናኙ ቅዱስ ለኛ መጥፎ የሚሉ ሰዎች አሉ። ለጦርነት ነው ዋናው ውጤቱ እኮ ነው። ለጦርነት ስትገናኝና ለሰላም ስትገናኝ አንድ አይደለም። ለሰላም ስትገናኝ ከማንም ጋር ቢሆን ለሰላም ከሆነ ቅዱስ ነው። ቅዱስ የሚያደርገው እሱ ነው። ለጦርነት ሲሆን ርኩስ ነው። ሌሎቻችሁ ለጦርነት ነው ስትዘጋጁ የነበረው፣ ስትነጋገሩ የነበረው ለጦርነት ነው። አሳልፋችሁ ስትሰጡ የነበረው፣ ስትሸጡት የነበረው። ይሄ ንግግር እኮ ተፈናቃዮችን ለመመለስና ሰላም ለመፍጠር ነው። ያ ነው እና ውጤቱ የንግግሩ ውጤት ነው። የንግግሩ ዓላማ ነው ነገሩን ቅዱስ ርኩስ ሊያደርገው የሚችለው። እና በጣም ሲመቱት አይቼ ነበር። ያን ፕሮግራም ይመቱበት የነበረው ምክንያት ጦርነቱን በወልቃይት ምናምን ለመጀመር ስለሆነ ነው። ይኸው ተፈናቃይ አንመልስም ብለዋል፣ ስለዚህ መጀመር አለብን የሚል ፕሮፓጋንዳ ስለሆነ እየዘሩ ያሉት እየተናገሩ ያሉት። በዚህ በኩል ነው ዝግጁነት አለ፣ ፍላጎት አለ። ወደ ጦርነት የሚያስገባ ምንም ምክንያት የለም። ተፈናቃዮችን መመለስ ወደ ጦርነት የሚያስገባ ምክንያት አይደለም የሚል ነገር ነው እየተፈጠረ ያለው። እኔስ እዚህ አካባቢ ላይ ነው ጦርነቱን ለመጀመር እየታሰበ ያለው። ዋነኛ የጦርነቱ ዓላማ ይህንን አካባቢ መቆጣጠር ነው። ምዕራብ ትግራይ የሚሉትን አካባቢ መቆጣጠር፣ ወልቃይት፣ ጠገዴ፣ ሰቲት ሁመራ የሚባለውን አይ ቲንክ ጠለምትንም ጭምር መሰለኝ፣ እነዚህ ሁሉ መቆጣጠር ነው የታሰበው። አሁን ያለው ሁኔታ በአራቱ ቦታዎች አካባቢውን ከበውታል።
4 አካባቢዎች ላይ የትግራይ ኃይሎች ሰፍረዋል። አንደኛው በሽራሮ በኩል አርሚ 13 የሚባል አለ። አርሚ 13 የሚባል በሽራሮ በኩል ማይተመን ብሪጅ የሚባል እዛ ድልድይ ያለ መሰለኝ። እዛ አካባቢ ላይ ነው ሞቢላይዝ እያደረገ ያለው። ወደ 6 የሚሆን ዙ 23 አጥቋል የሚባሉ ኃይል አንቲ ኤርክራፍት የሆነ ወይም ደግሞ አየር እንትን የሚል እሱንም የሚቆጣጠር ማለት ነው። አየር መቃወሚያ እና ከባባድ መሳሪያዎች ሁሉ ያሉት አርሚ ነው። ጸጌ ማርኪስ የሚባል ሰው ነው ይመራዋል የሚባለው። ይሄ በሽራሮ በኩል ያለውን ማለት ነው። ሌላኛው በደደቢት አቅጣጫ እንደዚሁ የሰፈረ ሰራዊት አለ። ሌላው በሱዳን በኩል ሸረሪና የሚባል ቦታ ላይ ለ3 ዩኒቶች አሉ ይባላል እና እዚህ ውስጥ የሳምሪ ገዳይ ቡድን በመባል የሚታወቀው እሱ አለ እና አዳዲስ መሳሪያዎችንም ታጥቋል የሚባለው በተለይ ለሱዳን ለዋለው ውለታ በሚል ከአልቡርሃን ጋር አብሮ የተዋጋ ሰራዊት ነውና አዲስ መሳሪያ አስታጥቀውታል የሚባለው። በሱዳን በኩል እንደዚሁ ዝግጅት አለው። በነገራችን ላይ ትንሽ ግዙፍ ነው የሚባለው ኃይል እሱ ይመስለኛል እንደሰማሁት ከሆነ ማለት ነው። በሱዳን በኩልም አለ። 1 በሽራሮ፣ 2 በደደቢት በኩል አለ፣ 3 በሱዳን በኩል አለ፣ 4ኛ በጠለምት በኩል አለ። መሪዎቻቸው ይታወቃሉ፣ የያዙት መሳሪያ ይታወቃሉ። በተለይ በጠለምትማ የያዙት ስናይፐር፣ የያዙት ክላሽንኮቭ በቁጥር በምናምን ነው ይታወቁ። ኢቭን የሰራዊቱ ቁጥር ይታወቃል ማለት በሰራዊቱ ውስጥ ምን ያህል ግለሰብ እንዳለ፣ ምን ያህል የታጠቀ እንዳለ በዛ ደረጃ ነው የሚያውቁት የሚታወቀውና የሚነገረው እና በ4 አቅጣጫ እንደዛ አይነት ከበባዎች አሉ ነው የሚባለው። ይሄ በነገራችን ላይ አካባቢው ላይ ያሉ ሰዎች የሚናገሩት አካባቢው ላይ ያሉ ማለት ነው። አንዳንድ ሚዲያዎች ላይ ሰምቻለሁ። ይሄ ነገር አካባቢው ላይ ያሉ ሰዎች አረጋግጠው እዛ አካባቢ ላይ ያሉ ሰዎች በጣም ትክክለኛ መረጃ ነው ብለው ማለት ነው እና በ4 አቅጣጫ ይሄ ወልቃይት፣ ጠገዴ፣ ሰቲት ሁመራን ከበዋል። ሜካናይዝድ የሆኑ ሰራዊት ነው ያላቸው። በተለይ በጠለምት በኩል እንዳልኳችሁ በሽራሮ በኩል እና በሱዳን በኩል እንደዛ ነው ያለው። ግዙፍ ኃይል በሱዳን በኩል አለ። በኢትዮጵያ መንግስት በኩል የራሱ የሆኑ ዝግጁነቶች አሉት። እንዳልኳችሁ መረጃ በጣም ነው የሚወጣው አሁን ላይ ከትግራይ ስለተከፋፈሉ፣ እንደዚሁም ደግሞ ጦርነቱን ማስቆም የሚፈልግም ብዙ ሰው ስላለ በዋናነት የሚጎዳው የትግራይ ህዝብ ነው ብሎ የሚያምን ብዙ አካል አለ እና በኢትዮጵያ መንግስት በኩል በተለይ የወልቃይት የተከዜ ዘብ የሚባል ሰራዊት አለ። እሱም እንደዚሁ በተጠንቀቅ ላይ ነው። ይህ መረጃ እዛ አካባቢ በደንብ ይታወቃል። ይህን መሰረት ያደረገ ዝግጅት ያለ ይመስለኛል። በአፋር በኩል ራሱ የትግራይ ኃይሎች አሉ። ከቲዲኤፍ ወጥተው ራሳቸውን ቲፒኤፍ ወደሚል የቀየሩ እንደገና መከላከያ ራሱ የራሱ የሆነ ዝግጅቶች አሉት እና እንግዲህ ምን ሊፈጠር እንደሚችል መገመት ነው። አሁን ያለበት ሁኔታ በዚህ አይነት ሁኔታ ውስጥ ነው ያለው።
በዚህ አይነት ሁኔታ ውስጥ ነው ያለው እና እያንዳንዱ አካል አንዱን ለማዳከም እየሰራ ያለበት ሁኔታ ነው ያለው። አሁን ላይ በሙሉ የምታዩት እንቅስቃሴዎቹ በሙሉ ከጦርነት ዝግጅት ጋር የተያያዙ ናቸው ማለት ይቻላል እና በማንኛውም ጊዜ ወደ ጦርነት የሚገባበት እድል በጣም ሰፊ ነው። በተለይ ደግሞ ከጀርባው ሻዕቢያ ደግሞ ካለ በዋናነት ጦርነቱ ራሱ ኢትዮጵያ ውስጥ ነው የሚሆነው ብሎ ስለሚያስብ ነገሩ ሊገፋው እንደሚችል ይጠበቃል። በድርድር የመቋጨት እድሉም እጅግ በጣም አነስተኛ ነው። እጅግ በጣም አነስተኛ ነው። ራሳቸው የኤርትራ መንግስትና የኢትዮጵያ መንግስት ተነጋግረው ችግሩን ካልፈቱት በስተቀር እነ ዶክተር ደብረጽዮንም ሆኑ ሌሎች የፋኖ ብዙ አልነገርኳቸውም። የፋኖ ያው እያሰለጠንን ነው የሚል ነገር አለው። በተለይ የአማራ ፋኖ በጎጃም እያሰለጠንን ነው የሚል ነገር አለው። እንደገና አንድ ለመሆን በእነሱ መሪነት ማለት ነው አፋሃድም ያንን የሚቀበሉ ከሆነ አንድ ለመሆን እንሞክር የሚል አዲስ የሙከራ ሀሳብም አላቸው። የአማራ ፋኖ በጎጃም እነ ዘመነ ካሴ የሚመሩት ከሆነ አንድ የመሆን ስብስብ እዛ የሚሆን ከሆነ አንድ ለመሆን ዝግጁ ነን እያሉ ነው ያሉት። ካልሆነ ግን የራሳችንን ችለን እንንቀሳቀሳለን የሚል ነገር አለ። እዛም ስልጠና አለ። አካባቢውም ላይ ፋኖች ክረምት እንመጣለን እያሉ እንደሚያስወሩ ሰማለን። አማራ ክልል ማለት ነው። ክረምት ላይ ምነው ጠፋችሁ ሲሏቸው ክረምት እንመጣለን ይሏቸዋል ይባላል። ብዙም እንቅስቃሴ የለም። አንዳንድ ሚዲያዎች እንደሚሉት እንዳይመስላችሁ ጦርነቱ እንደቀጠለ ነው ምናምን፣ ብዙም የለም ጦርነት። እውነታው እሱ ነው። ምንም ብዙም የሆነች ተኩስ ምናምን ነገር በተሰማ ቁጥር ጦርነቱ እንደቀጠለ ነው እያሉ የሚወሩ ሚዲያዎች እንዳሉ አውቃለሁ። ግን እንደዛ የለም። ያ ግን ማለት ፋኖች የሉ ማለት ግን አይደለም። አሉ። ምነው ጠፋችሁ ሲባሉ ክረምት እንመጣለን ይላሉ አሉና በእነሱም በኩል እንደዚሁ ዝግጅት አለ። ግን የነሱ ያን ያክል ትልቅ ቦታ ተሰጥቶና የሚያሰጋ አይደለም። ትልቁ ዋናው ትግራይ ላይ ይፈጠራል ተብሎ የታሰበው ነው። እንግዲህ ይህንን መረጃ መሰረት አድርጎ ነው የኢትዮጵያ መንግስት ክረምት ላይ ኦፕሬሽን ለመስራት ጥቃት ለመሰንዘር ዝግጅታቸውን ጨርሷልና ዓለም ይወቅልኝ እያለ ያለው ማለት ነው። ወደ ጦርነት የመገባት እድሉ በጣም ሰፊ ነው። አይ ቲንክ ይህንንም ለማስቆም ፍላጎት ያለው የውስጥ ኃይልም ብዙ ያለ አይመስለኝም። ይልቁንስ አንዱ ለሌላው አብሮ አንዱን ለማዳከም ነው እየሰራ ያለው። ጦርነቱ ሊቆም የሚችልበት ብቸኛው መንገድ ጦርነቱን የሚፈልጉ አካላቶች እነሱ ላይ መረባረብ ሲቻል ነው። ጦርነቱን በዋናነት የሚፈልጉት ዶክተር ደብረጽዮን ናቸው። እነሱ ላይ መረባረብ ከተቻለ፣ ህዝብ ከነሱ መነጠል ከቻለ፣ በጦርነቱ አክሳሪ እንደሚሆኑ የሚያውቁበት አይነት ሁኔታ ከተፈጠረ ሻዕቢያም ቢሆን ወደ ጦርነት ያለ መግባት እድል ይኖረዋል። ምክንያቱም ጦርነቱ ትግራይ ላይ ከሆነ ነው ሻዕቢያም ቢዋጋ ደስ የሚለው። ጦርነቱ ወደ አማራ ክልል ይሆናል የሚባል ነገር አለ። ብዙም አይመስለኝም። እዛው ትግራይ ውስጥ ነው የሚሆነው። ትግራይ ውስጥ ነው በአብዛኛው የሚሆነው እና እንግዲህ ይሄ ነው ያለው መረጃ። እነዚህ አካባቢው ላይ ያሉ ጠይቄ ያረጋገጥኩት አንዳንድ ሚዲያዎች ደግሞ ያወሯቸው ነገሮች ናቸው። ሚዲያዎቹን ላለመጥቀስ ብዬ ነው። አልገባኝም። ሳም ምንድን ነው ያልከኝ? መንግስት ለኢንተርናሽናል ኮሚኒቲ ማሳወቁ ክረምት ከመግባቱ ቢጀምረው ምን ሊደርስበት ይችላል? ከመግባቱ በፊት ቢጀምር ማለት ነው። ኦፍኮርስ አሁን እየጀመረ እኮ ነው። አሁን ክረምት ገባ። ዝም ብሎ ተቀምጦ የነበረ አይመስለኝም።
የራሱን ሙከራዎች ሲያደርግ እንደነበር ይጠቅሳል ደብዳቤው ላይ። ይሄ ብሎ በዝርዝር ባይሆንም ማለት ነው የራሱን ሙከራዎች ሲያደርግ እንደነበር ግን ብዙም ፍሬ እንዳላመጣለት ማለት የኤርትራን ጠባጫሪነት የኤርትራን መንግስት ጠባጫሪነት ከማስቆም አኳያ ምንም ውጤት ይዞ እንዳልመጣ ነው ሲናገር የነበረው። አሁን ግን በቃ በይፋ እነሱ የተዘጋጁበት ስለሆነ በይፋ እንቅስቃሴ ጀምሬያለሁ ነው። እስካሁን ግን ፕሮፋይሉንም ከፍ ለማድረግ መመላለስም ሲኖር ውጥረት በጣም ስለሚያይፍ የውጥረቱን ላለመጨመር ሲባል ነበር ዝም ያልኩት የሚል ነገር ነው ሲናገር የነበረው። አሁን ግን በዝምታ መቆየት አልችልም፣ በቃ ነገሮች ወደ እንደዚህ አይነት ዝግጅት ውስጥ እየተገባ ስለሆነ እኔም በየትኛውም አይነት አማራጭ የራሴን እርምጃ ለመውሰድ መዘጋጀት አለብኝ። ነገር ግን ያም ግን ቢሆን ለሰላም አማራጭ ዝግጁ ነኝ ያለበት ምክንያት ያ ነው። ጊዜ እንደ ቀስት ይወናጨፋል፣ እንዳያመልጠን መፍቀን ያስፈልጋል። ስለኛ ከጠየቁን ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በንሃር ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አድርገዋል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት። በጊዜ ግቡ።